አንድን ወጣት ቤተክርስቲያን ሲሄድ እጅግ በሚዘገንን ሁኔታ ገደሉት። አንድ ባለስልጣን ከነ አጃቢዎቹ ተገደለ። ኦፊኮ በኦሮሚያ ላለው ግጭት ገለልተኛ ምርመራ የፖለቲካ ድርድር ጠየቀ። ውሸታሙ በለጠ ሞላ ቀደም ብለው ምርጫ በሚካሄድበት ወቅት 157 ሞርታር ተተኩሶብናል አሉ። የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርታር ጥቃት ፈጸሙ። ሰላም ጤና ይስጥልን። በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያን እንደምንቆያችሁ ከዞላኑ ዕለታዊ መረጃዎችን እየቀርብ ያለው በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝር ጉዳዮቹ እናልፋለን። አብራችሁን ቆዩ። የቡሬ ዙሪያ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ከነ ግብረ አበሮቹ ተደመሰሰም። ተስፋ የቆረጠው የብልጽግና አገዛዝ እስከ ሐምሌ 30 ባቀደው የገጠር ቀበሌዎች አሰሳና ወረራ ሰኔ 14 2018 ዓ.ም ከቆጭ ከተማ ወደ ጉልም ቀበሌ እየተንቀሳቀሰ ሲሆን አዱኛ ጌትነት የተባለ የቡሬ ዙሪያ ወረዳ ሚሊሻ ጽሕፈት ቤት ቀለብተኛ ኃላፊ ከነ ግብረ አበሮቹ በቴዎድሮስ እዝ 109ኛ ኮር በ77ኛ ክፍለ ጦር ጉልም ቀበሌ ላይ ተደምስሷል። በነገራችን ላይ አዱኛ ጌትነት በቡሬ ዙሪያ ወረዳ በምትገኝ ልዩ ስሟ ደረቋ በምትባል ቦታ ላይ የተወለደና ዘመኑ ሁሉ ለመጣ ለሄደው የሚያሸረጉድ ሆደ አደር ነበር። እነሆ ክንደ ነበልባሎቹ ደምሰውታል። በተመሳሳይ ዜና የገዢው ፓርቲ ወታደሮች ከአጉትና ወኒ መካከል በምትገኝ ፈልቃ በምትባል ቦታ ላይ በደፈጣ ውጊያ 8 የመከላከያ አባላት እርምጃ ተወስዶባቸዋል። የቀሩት ደግሞ እጅ በመስጠት ለጊዜው ስሙ ለመጥራት አስፈላጊ ባልሆነ ቦታ ላይ እንክብካቤ እየተደረገላቸው ይገኛል። አንድን ወጣት ቤተክርስቲያን ሲሄድ እጅግ በሚዘገንን ግፍ ተገደለ። አሁን ኢትዮጵያ እየሆነ ያለው ለመናገር የሚከብድ ሰሚውም ግራ የሚያጋባ ነገር እየተፈጠረ ነው። በመጽሐፍ ታሪካችን ስናነብ የምንፈራቸው እነ ሄሮድስና ፈርዖን የሚያስደንቅ ትውልድ ተፈጥሯል። በዚህ ሁኔታ ሀገር አለን ወይ ያስብላል። ከዋና ከተማ ውጭ የሆኑ በየገጠሩ ያሉ ወገኖቻችን ዕለት ዕለት እንደ በግ እየተጎተቱ ሲታረዱ፣ ሲሸጡ፣ ሲለወጡ ማየት ከጀመርን ቆይተናል። የዛሬውን ለየት የሚያደርገው መሀል አዲስ አበባ ላይ መፈጸሙ ነው። ሩጦ ያልጠገበው ለፍቶ አዳሪ ወጣት አዲስ አበባ ሳሪስ አካባቢ የካዲስኮ ጤና ጣቢያ ስር አድሮ ጠዋት ለ12 ሰዓት ቤተክርስቲያን ሲሄድ እጅግ በሚዘገንን ግፍ ገድለውታል። ኦፊኮ በኦሮሚያ ላይ ግጭት ገለልተኛ ምርመራና የፖለቲካ ድርድር ጠየቀ። የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ዛሬ ባወጣው ባለ 2 ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሐን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀል አውግዟል። በሴሩ ወረዳ ብቻ 17000 አባወራዎች መፈናቀላቸውና ሰብአዊ ቀውስ መከሰቱን ገልጿል። ግጭቱ በወታደራዊ ኃይል ለመፍታት የተደረገው የ8 ዓመታት ዘመቻ ውጤት አልባ መሆኑን የጠየቀው ኦፊኮ መንግስት የዜጎችን የመጠበቅ ህገ መንግስታዊ ግዴታው መዘንጋቱንም አስታውቋል። ጥቃቶች በአስቸኳይ እንዲቆሙ፣ ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደርስ በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ምርመራ እንዲካሄድና ቅድመ ሁኔታ የሌለው የፖለቲካ ውይይት በአስቸኳይ እንዲጀመር ኦፊኮ ጠይቋል። ውሸት መተዳደሪያ ያደረገው በለጠ ሞላ ቀደም ብለው ምርጫ በሚካሄድበት ወቅት 157 ሞርታር ተተኩሶ ህዝቡ የ157 ሞርታር ቅንቡላዎችን እየለቀመ ነው የመረጠን ቢሉም ምርጫ ቦርድ ውጤት ሲያሳውቅ በተሰጠው መግለጫ ግን ምርጫው በሰላም እንደተጠናቀቀ ገልጿል። ምርጫ ቦርድ በመግለጫው የፖለቲካ ፓርቲዎች የክርክር መድረክ ተካሂዶ የተደረገ የመጀመሪያው ታሪካዊ ምርጫ ነው ሲሉም ተደምጠዋል። የህወሓት ታጣቂዎች በአፋር ክልል ድንገተኛ ሞርታር ጥቃት ፈጸሙ። ጊዜ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርታር ጥቃት መፈጸሙን ምንጮች አረጋግጠዋል። ሆርን ፍሪኩዌንስ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነም ዘግቧል። የጉዳት መጠኑ በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩ ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ ጥቃት እንዳልሰነዘሩ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢ ተመሳሳይ ጥቃቶች መመዝገባቸውን የአካባቢ ምንጮች የገለጹ ሲሆን ከዚህ ቀደም በአካባቢ ህወሓት በፈጸሙ ጥቃት 2 ንጹሐን ዜጎች መገደላቸው የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙ በፌዴራል መንግስቱና ህወሓት መካከል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው ይታወሳል። ኢዜማ 1 ወንበር ባሸነፈበት የኦሮሚያ ክልል ምክር ቤት መቀመጫ ያላገኘው ኦነግ በአዲስ አበባ 2 ወንበር አሸነፈ። አጃይብ ነው ነገሩ።
በሰባተኛው የኢትዮጵያ አጠቃላይ ምርጫ በኦሮሚያ ምክር ቤት አንድም ወንበር ያላሸነፈው ኦነግ በአዲስ አበባ ምክር ቤት 2 ወንበር ሲያገኝ ኢዜማ ደግሞ በኦሮሚያ ምክር ቤት 1 መቀመጫ አገኘ። ብልጽግና አብዛኛው መቀመጫ ባሸነፈ በአጠቃላይ ምርጫ 40 ተቃዋሚ ፓርቲ እጩዎችና 8 የግል ተወዳዳሪዎች ለህዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ውድድሩ ከተደረገባቸው 501 የህዝብ ተወካዮች ምክር ቤት መቀመጫዎች ገዢው ብልጽግና ፓርቲ ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችላቸውን 438 አሸንፏል ያለው ብለዋል። በምርጫው ከተሳተፉ ተቃዋሚ የፖለቲካ ፓርቲዎች መካከል ከፍተኛ የህዝብ ተወካዮች ምክር ቤት መቀመጫ ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲሆን 13 መቀመጫዎችን አሸንፏል። በተጨማሪም ብልጽግና ምርጫ ባካሄደው 11 የሀገሪቱ ክልሎች ውስጥ እንዲሁም በዋና ከተማዋ አዲስ አበባና በድሬዳዋ ዋና ምክር ቤት ውስጥ ካሉት መቀመጫዎች አብዛኛውን አግኝቷል። ብልጽግና በፌዴራል በክልልና በከተሞች መካከል ለመመስረት የሚያስችለው የምክር ቤት መቀመጫዎችን አሸንፏል። እኛም ለህዝባችን መልካም የስቃይ ዘመን ይሁን ብለናል። የተወደዳችሁ ዞላን ፌስቦች እስካሁን የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገነ በእኛ በኩል ቸር ወሬ ያሰማን ብለናል።